በቴዲ አፍሮ ጉዳይ ሁላችሁም ሰሞኑን አዲስ ነገር ለመስማት ተዘጋጁ። ኪነትና ጽንፈኝነት የሚል አዲስ ዶክመንተሪ ፊልም አብይ አህመድ እያሰራ ነው። የታሰሩበት እንዲሁም ደግሞ ማህሌት የታሰረችበት ምክትል ማናጀሯ አሁን በግዴ አሁን ዶክመንተሪ ሊሰራባቸው ነው። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። የእውነት ማን ነው አንድ አይነትነትን እያመጣ ያለው? በቴዲ አፍሮ ተጨፍረ ይላል እንዴ? አትጨፍርም? ተጨፍረሻል። እያንዳንዱ ተጨፍረሻል። ሲያቀራራው ሲል በጣም እያንዳንዱ ንዝረት የሚሰማ ነገር አለ። አብይ ቢሰማው የተወሰነ የአማራ ህዝብ ዘመነን ስለመረጠ በጣም ደስተኛ ነኝ። ለኔ ዘመነ ካሴ ካሁን በፊት እንደተናገርኩት ዳግማዊው አጼ ቴዎድሮስ ነው። ትልቅ ደስታ፣ ትልቅ ረፍት ነው ያለኝ። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። እነ ሌንጮ ባቲ በሚቀጥለው 100 ዓመት ይሄ ብሔር ነው ኢትዮጵያን የሚገዛት ይላሉ። ይሄኛው ደግሞ ከብሔሩ ባሻገር ሃይማኖት ይጨምርበትና የፌደራል ፖሊስ ቴዲ አፍሮ ምንም ነክተነው አናውቅም፣ ተቋም አላፈረስንም፣ ስቱዲዮ አላፈረስንም፣ ኤአይ ነው አለ። ኤአይ ነው። ቀልድ ነው። ይሄ እየቀለዱ ነው። እንደዚህ ብለህ ለኢትዮጵያ የምትሸውድበት ነገር የለም። ፓፓ ስላልክ አይደለም ባይዘዌ ሬጌ ስለጨፈርክ አዲስ አበባነትን አይገልጽም። እንደውም ፋራ ነህ። ሬጌ የሚጨፍሩ ፋራዎች ናቸው እንጂ ኦሮሞን ጠርተህ የምትሳደብ ከሆነ አንተ አዲስ አበባ አይደለም። በጣም ኢሞሽናል ያደርገኛል ይሄ ቴዎድሮስ መዝሙር። ኢንሳይ ውስጣችንን የሚያነቃንቀው ሂዶ አንተ አታስተብረኝ ማንነቴ ነው እኔ አውቀው የለው ማንነቴ ነው። አንሳው ባንዲራውን አንሳው የኢትዮጵያ ህዝብ። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። አላሁ አክበር። እንደምታዳምጡት እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ሬድዋን ሁሴን የኢትዮጵያ ከፍ ማለት የሚያቅለሸልሸው ሰው ይኖራል አለ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መንገድ ላይ ስለሆንኩኝ ብዙ ዜና ቆይቶ ነው የሚደርሰኝና የቴዲ አፍሮ አልበም እንደወጣ ሁሉ አሁን ላይ ሰማሁትና ገብቼ ሰማሁ። ቃል የለኝም ሚስተር ቴዲ አፍሮ። that's all I can say። በቴዲ አፍሮ ጉዳይ ሁላችሁም ሰሞኑን አዲስ ነገር ለመስማት ተዘጋጁ። ኪነትና ጽንፈኝነት የሚል አዲስ ዶክመንተሪ ፊልም አብይ አህመድ እያሰራ ነው። ይህንን ዶክመንተሪ የሚያሰራው በሁሉም የመንግስት ሚዲያዎች ለመልቀቅ ነው። ይሄን ዶክመንተሪ እንዲሰሩ እየተገደዱ ያሉት ደግሞ ቴዲ አፍሮ ማኔጀር የሆነችው ማለት ሰለሞን፣ የቴዲ አፍሮ የስቱዲዮ ያለበት ፎቅ ላይ ያሉ ጥበቃዎች፣ የአርቲስት ቲቪ ማኔጀሮች በጠቅላላ እዚህ ዶክመንተሪ ላይ እንዲገቡና በሐሰት እንዲመሰክሩ እየተገደዱ ይገኛሉ። ስለዚህ የኢቢኤስዋን ብርቱካን ሁላችሁም ታስተዋውሳታላችሁ ብዬ አስባለሁ። ኢቢኤስ ላይ ቀርባ ተደፍራ በጣም ብዙ ችግር እንደደረሰባት ከተናገረች በኋላ በ3/4ኛ ቀኑ አዲስ ዶክመንተሪ ይዞ ሚዲያ ላይ መቅረብ ችሎ ነበር አብይ አህመድ። በ4 ቀን ውስጥ ልጅቷ ሐሰተኛ እንደሆነች ሲመሰክር ነው። አሁንም ይህ ጉዳይ ቴዲ አፍሮ ጋር ደርሶ የቴዲ አፍሮ አልበምን ከፋኖ ጋር የቴዲ አፍሮ አልበምን ከህወሓት ጋር አያይዞ ለማምጣት ጥረት እያደረገ ነው። የቴዲ አፍሮ አልበም የጋዜጣዊ መግለጫ እንዳይሰጥ የከለከለው የመገናኛ ብዙሃን ባለስልጣን ሆኖ ሳለ ይሄ መረጃ ሐሰት ነው ብለሽ መስክሪ እየተባለች ያለችው የቴዲ አፍሮ ማኔጀር ነች። የቴዲ አፍሮ ስቱዲዮ ያለበት ፎቅ ሲዘረፍ በአይናቸው ያዩ ጥበቃዎች ሳይቀር እዚህ ዶክመንተሪ ላይ ተካተው ይመጣል። የአርቲስት ቲቪ ማኔጀሮች በሐሰት እንዲመሰክሩ ተገደው ይመጣል። ብልጽግና ከሱ የሚጠበቅ ስራ ስለሆነ አንገረም። ነገር ግን የቴዲ አፍሮ አድናቂዎች የሆኑ ሰዎች በጠቅላላ ኢትዮጵያውያን ነገ ከነጎዲያ በኢቲቪ የምታዩት ዶክመንተሪ ቴዲ አፍሮን የሚወክል እንዳልሆነ ቀድማችሁ እንድትረዱ የብልጽግና የተለመደ ድራማ እንደሆነ እንድታውቁ ነው። የቴዲ አፍሮ ማኔጀር እስካሁን ድረስ ጠበቃ አላገኘችም። እስካሁን ድረስ ከጠበቃ ጋር ሳትገናኝ ነው የቆየችው። ትላንትና ፍርድ ቤት ቢያቀርቧትም ፍርድ ቤት ያቀረቡበት ሰዓት ዳኞች በሚወጡበት ሰው በማይኖርበት ሰዓት ስለሆነ እስካሁን ድረስ ከሰው ጋር አልተገናኘችም። እንግዲህ ፌደራል ፖሊስ ከትላንት ወደ ባወጣው መግለጫ ከቴዲ አፍሮ ጋር ቢገናኝ ምንም አይነት ክስ አልመሰረትኩም ብሏል።
ጉዳዩን ግን ፖለቲካዊ ያደረጉብኝ ጫና መንግስት ላይ እየፈጠሩ ነው ብሎ ተናግሯል። እንግዲህ ይህ መንግስት ነው እንግዲህ የቴዲ አፍሮ ስም የተጠራበትን የእሁድ ጠዋት ፕሮግራም ላይ የተደረገ ቃለ ምልልስ ከጣቢያው ላይ እንዲወርድ ያደረገ የፕሬስ ድርጅት የቴዲ አፍሮን አልበም መለቀቅ ባስታወቀበት ፖስት ላይ ከ7 ደቂቃ በኋላ ፖስቱ እንዲነሳ ያደረገ ከአብይ አህመድ ጀምሮ እያንዳንዱ ባለስልጣን እየወጣ የቆራጮት የምናምን ጮት ስልጣናችን አንነቀነቅም ሲል የሚውለው በጠቅላላ ፖለቲካ ሳይሆን ቀርቶ ከቴዲ አፍሮ ጋር ያሉ ሰዎች ግን ለፖለቲካ መጠቀሚያ ጋዜጣዊ መግለጫ ተከለከለ ብለው ተናገሩ ብሎ ክስ ለመሰረት ነው ይላል። በክራር የሚደነግጥ መንግስት ነው እንግዲህ ፋኖን ዋጋለው ምናምን ያለ ቱሪና ፎን የሚለው በጣም እኮ የሚገርም ጊዜ ነው። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በቴዲ አፍሮ ጉዳይ ላይ ሁሌ የምናገራቸው ነገሮች አሉ። ሀቅና ሀቅ ነው። ስለዚህ አሁንም ደግሞ በጣም ይሄ መንግስት እኔ ግራ የሚገባኝ ነገር በጣም የሚደንቀኝ ነገር አለ። አሁን ደግሞ ምንድነው ያደረገው? የታሰሩት 150 ታውቃላችሁ አይደለ? የቴዲ አፍሮን ዘፈን ለምን ሰማችሁ ተብሎ ነው። ከዛ በተጨማሪ ደግሞ ስፖክስማኑ እንዳልኩት እነ ያሲን የታሰሩበት እንዲሁም ደግሞ ማህሌት የታሰረችበት ምክትል ማናጀሯ አሁን በግዴታ አሁን ዶክመንተሪ ሊሰራባቸው ነው። እንደገና ደግሞ በግዴታ ይሄን ነገር በመጀመሪያ እንትን ሊያደርጋል ነበር፣ መግለጫ ሊሰጣል ነበር ቴዲ አፍሮ። እሱም መግለጫ ምንም የማውቀው ነገር የለም አውቀን ነው ህዝቡን አስተባብረን ተቃውሞ ለማስነሳት አጀንዳ ለመፍጠር አስበን አቅደን ነው ይሄን ያርግ ነው ብለሽ ፈርሚና ውጪ ተብላለች። እግዚአብሔር ያሳያችሁ። ሁለቱን አውቀን አቅደን ይሄን መንግስት ለመበጥበጥ ሽብር ለመፍጠር በቴዲ አፍሮ ለመቃወም ብለን ነው ብለው እነሱም 150 የታሰሩትም እሷም እንደዛ ብለው እንዲወጡ ፈርመው እንዲወጡ አድርገው ከዛ ዶክመንተሪ ሊሰሩባቸው እያደረጉ ነው። እኔ የምላችሁ ምንድነው እናንተ እንደዛ ብላችሁ እስር ቤት አትቆዩ። እኛ ግን እውነታውን ለህዝብ እናቀርባለን። እኛ ለህዝቡ እውነታውን እናገራለን። እናንተ ግን እስር ቤት ከምትሆኑ ወጣችሁ ያለውን ነገር እኛ ስለምናቀላችሁ ተገዳችሁ እንደሆነ ዶክመንተሪ ስሩ ተብላችሁ እንደሆነ በደንብ ስለምናቅ ገስቦ ኢትስ ኦኬ ምንም ማለት አይደለም። ግን መንግስት ይህን ያህል ሙዚቃ አልፈራም፣ መንግስታችን ጠንካራ ነው፣ መንግስታችን እንደዚህ ነው፣ መንግስታችን በዚህ ወጥቶ በዚህ ገብቶ የሚባለው ድንፋታው ያው ዜሮ እንደገባ የምታዩት ነገር ነው። ስለዚህ አሁንም ለህዝብ የምናገረው ነገር ምንድነው? እነዚህ ሰዎች በማዳመጣቸው እንዲሁም ደግሞ የቴዲ አሲስታንት ማናጀር በመሆኗ ከዛም ቀጥሎ የቴዲ ጓደኛና ስፖክስማን ስለሆነ የታሰሩ እንደሆኑ እንድታቆልን ነው መንግስት ይህን ነገር አድርጎ ዶክመንተሪ ለመስራት እያቀደ ነው ለማለት ነው። እና ብልጽግና በርቱ። በዚህ ሁኔታችሁ እንኳን ሀገር ቀበሌ መምራት አቅም እንደሌላችሁ እያሳያችሁ ስለሆነ በርቱ ላችኋለሁ። ቤተሰብ በሙሉ ኮፒ ሊንክ ሼር በማድረግ ይሄን ለሁሉ እንዲደርስ አድርጉልኝ። ይመቻችሁ። የአማራ ህዝብ ዘመነን ስለመረጠ በጣም ደስተኛ ነኝ። ለእኔ ዘመነ ካሴ ካሁን በፊት እንደተናገርኩት ዳግማዊው አጼ ቴዎድሮስ ነው። ትልቅ ደስታ ትልቅ ረፍት ነው ያለኝ። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። እነ ሌንጮ ባቲ በሚቀጥለው 100 ዓመት ይሄ ብሔር ነው ኢትዮጵያን የሚገዛት ይላሉ። ይሄኛው ደግሞ ከብሔሩ ባሻገር ሃይማኖት ይጨምርበትና የፌዴራል ፖሊስ ቴዲ አፍሮ ምንም ነክተነው አናውቅም፣ ተቋም አላፈረስንም፣ ስቱዲዮ አላፈረስንም፣ ኤአይ ነው አለ። ኤአይ ነው። ቀልድ ነው። ይሄ እየቀለዱ ነው። እንደዚህ ብለህ ለኢትዮጵያ የምትሸውድበት ነገር የለም። ፓፓ ስላልክ አይደለም ባይዘዌ ሬጌ ስለጨፈርክ አዲስ አበባነትን አይገልጽም። እንደውም ፋራን ሬጌ የሚጨፍሩ ፋራዎች ናቸው እንጂ ኦሮሞን ጠርተ የምትሳደብ ከሆነ አንተ አዲስ አበባ አይደለም። በጣም ኢሞሽናል ያደርገኛል ይሄ ቴዎድሮስ መዝሙር። ኢንሳይ ውስጣችንን የሚያነቃንቀው ሂዶ አንተ አታስተምረኝ ማንነቴን እኔ አውቀው የለውም ማንነቴን አለው። አንሳው ባንዲራውን አንሳው። የኢትዮጵያ ህዝብ መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ድሉ ከኛ ነው። እናሸንፋለን።
ቤተ ክርስቲያን ገብርኤል መስጂድ ሆኗል። ኢንሻአላህ አላሁ አክበር። እንደምታዩት ነው፣ እንደምታዳምጡት ነው። እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ሬድዋን ሁሴን የኢትዮጵያ ከፍ ማለት የሚያቅለሸልሸው ሰው ይኖራል አለ። አሁን የዳስ ጣልን ኢትዮጵያና አንተ የምትላት ኢትዮጵያ አንድ ነች። የቴዲ አፍሮን ለማለት ነው። አዎ ረስቸው የሀዲያው ፋንድያ ስለኔ ተናግሯል። ባልቲቲ ይለኝ ነበረ። እሷ ባልቲ ደረድልች እንዴ እኔን የሚታየኝ ሲለኝ ነበርና አሁን አንተ የምትታየው ነው። አብያተ ክርስቲያናትን ወደ መስጊድ እንቀይራቸዋለን ሲሉ ሰማችሁ። አብይ አህመድ ከመጣ በኋላ ያደራጃቸው መወገድ ያለበት ይወገድ ይላል። ማንን? ካህናቱን፣ ሊቃውንቱን፣ ዲያቆናቱን፣ ምእመኑን ሲያለቅስ ምታለቅስ አድርጎም ይወስዳል። ሟርት እናሰማው፣ ለቅሶ እናሰማው የቴዲ አፍሮ ዘፈን ነው ይሄ። ቴዲ በጣም አንደበተ ርቱዕ በሆነ ስድብ ተሳድቤ አላውቅም። ኧረ ተው በእውነት ስድቦቼ በሙሉ ዘመናዊ አይደሉም፣ ባህላዊ ስድብ ናቸው። ባለጌ ውርጋጥ ይሄ አሁን ስድብ አይደለም። እንዴት ልክስክሳም ይሄ ስድብ አይደለም። ልፋጫም ደግሞ ክራምበሪ ጁስ ነው የምጠጣው። ወይን እየጠጣሽ እንዳትሉኝ። አማርኛ ጠፋብኝ የምትይውን ነገርሽን አልጽፋኮ አቆሚ። ደግሞ ለዚህ ለጎንደረኛ እንግሊዝኛ ሸለች። ደጋግመን አሰምተናቸዋል። አዲስ ነገር አይደለም። የአብያተ ክርስቲያናት መቃጠል ይቀጥላል ነው ያለው። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። የእውነት ማን ነው አንድ አይነትነትን እያመጣ ያለው? በቴዲ አፍሮ ተጨፍረ የለ እንዲያው አትጨፍርም? ተጨፍረሻል። እያንዳንዱ ተጨፍረሻል። ሲያቅራራ ሆ ሲል በጣም እያንዳንዱ የሚነዝር ንዝረት የሚሰማ ነገር አለው። አብይም ይሰማል የተወሰነ። ባንዲራዋን እናንሳው፣ የወደቀችውን ሀገራችንን ትነሳለች። አንሳው የኢትዮጵያ ወጣት፣ የአዲስ አበባ ወጣት ባንዲራህን አንሳት። አትነሳም ወይ ይህ ባንዲራ ያንተ አይደለም ወይ ብሎ አባቶቻችን የዘመሩትን ነው። ባንዲራህን አንሳት ያለን ወንድማችን ቴዎድሮስ። ለወደቁት እናልቅስ፣ አገራችን ለማፍረሷ እናልቅስ፣ እንቆጭ። ነገር ግን የጣልነውን ባንዲራ እናንሳው። ኦፒዲዮ የሚባል ሰንከፉን ነቅለ ከምድቱ አባረው። በጣም ኢሞሽናል ያደርገኛል ይሄ ቴዎድሮስ መዝሙር። ኢንሳይ ውስጣችንን የሚያነቃንቀው ኦፒዲዮ የሚባል አመፀኛ ግሩፕ ኢትዮጵያን ያፈረሰ ይሄ የተበጣጠሰ የበከተ ትውልድ አለ ሶሻል ሚዲያ ላይ። እንደዚህ ጨብላቃ አሰራሮችን ጭምር ይጸዳል ነው የምንላቸው። ማንም መጥቶ በማንን ልብኝነት የሚጫወትባት አለ። ማንም ይሰማ። ብልጽግና በአብይ አንድ ሐሙስ የቀረው መንግስት፣ በዘፈን የሚደነግጥ መንግስት፣ በዘፈን አገር የሚቀወጥ መንግስት፣ ኒኩሌር እንደፈነዳበት አዲስ አበባ ከጫፍ ከጫፍ ወታደር እርስ በርሱ የሚማታበት ሀገር በዘፈን ሚይዘው የሚጨብጠው ያጣ ኤሌክትሪክ እንደጨበጠ እንደዚህ የሚነግረው መንግስት ሞት ይሻላል ብለዋል ባለፈው። እንደምታውቁት ኢህአፓ ለሚያዝያ 30 ወደ አደባባይ ወጥቶ ተቋሙን እንዲያሰማ የሚያስችል ሁኔታ ክፍት ማድረግ ነው። የአብይ አገዛዝ በፍጹም ለዚህ ሬዲ አይደለም። ኦህዴድ በፍጹም ለዚህ አረ ገና በጭንቀቱ እንኳንስ አደባባይ ሊወጣ ቀርቶ ዩቲዩብ ላይ ላይክ በሚሊዮኖች ሲበዛ በዚያ ድንጋጤ ያለማቋረጥ ህዝቡ ላይ ያው የወጡ የሚሉትን ታያላችሁ። እንዳገዛዝ በጣም ከፍተኛ ስጋት ውስጥ ነው የሚገኙትና ከዚያ ከስጋታቸው የመነጨ ንግግራቸውን እስቲ እናዳምጥ። መግደል የኛ ግን ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። በእጥፍ እንገላለን ነው። ታጣዱ ሂዱ ሲሎን የሚውል እነ ብርሃኑ ጁሉ ሂዱ አንተ አታስተምረኝ ማንነቴን እኔ አውቀው የለው ማንነቴን አለው። ሂድ አንተ አታስተምረኝም። ልጅ ለእናቷ ምጥ አታስተምርም። ሂድ። እግዚአብሔር ይባርከው። የኢትዮጵያኖችን ሁሉ ጩኸት ነው የጮኸው ቴዎድሮስ። ተመልስ። ደግሞ ክራምበሪ ጁስ ነው የምጠጣው። ወይን እየጠጣሽ እንዳትሉኝ። ክራምበሪ ጁስ ነው የምጠጣው። ፋኖ፣ ኦላ፣ ቲፒኤልኤፍ፣ የአፋር፣ የሶማሌ ኤቭሪ ሲንግል ኢትዮጵያዊ ኢቨን አሜሪካ ሀገር ያለው ስንተባበር የሚለው ያ ሁሉ ኃይል አንድ ላይ ሆኖ ወደ ማን ነው የሚገሰግሰው? ወደ ብልጽግና ነው የሚገሰግሰው። ስለዚህ የአብይ አህመድ መንግስት ይወገዳል። እንተያያለን። ሌላ ጊዜ ፀሐይ ሞቀን እንዲህ ብለን ነው ተደብቀን፣ በድምፅ አይደለም የምናወራው፣ ፌክ አካውንት ይዘን አይደለም የምናወራው፣ በስክሪን ነው እድሜ ልካችን እዚህ ያለ ነው። እየነገረው ነው የመጣው። ምን ፈራው ነገር የለም። ለእውነት ነው ሚዲያ ላይ የምንመጣው። የፌደራል ፖሊስ ለቲክቫ የሰጠው አይታችሁ መረጃ ቴዲ አፍሮ ምንም ነክተነው አናውቅም፣ ተቋም አላፈረስንም፣ ስቱዲዮ አላፈረስንም፣ ኤአይ ነው አለው። ኤአይ ነው ወደ ፌደራል ፖሊስ ነው። መግደል በእኛ ይብሳል ነው ያለው። ይሄ ከነሱ ጭንቀት ከስጋታቸው የሚመነጭ ነው። በጥፍ እንጨርሳለን ብለህ በአደባባይ እነዚህ ማስፈራሪያዎች የስርዓት ውድቀት ማሳያዎች ናቸው። በነገራችን ላይ ብርታትን የሚያሳዩ አይደለም። አንድ ስርዓት በህዝብ ላይ እንዲያረጋለው ገላለሁ ይሄን አድርጋለሁ ምናምን ወደሚል ሲሸጋገር ማለት በቃ ኮምፕሊትሊ ስርዓቱ ተስፋ ወደ መቁረጥ ገብቷል ማለት ነው። እነዚህ የተስፋ መቁረጥ ምልክቶች ናቸው። መንግስት ነኝ ብሎ ራሱን የሚጠራ አካል ስርዓት አስከብራለሁ ህግ
አስከብራለሁ ይሄ ምናምን ነው የሚለው። ከዛ ቁጥጥር ውጭ ወጥቶ በአደባባይ ወጥቶ በመግደልኛ እንብሳለን ይሄን እናደርጋለን ሲል ስታዩት ጭንቀት የወለደው ስጋት የወለደው ፍራቻ የወለዳቸው ንግግሮች ናቸው። ገንዘብ አይከፈለኝ፣ ገንዘብ አዋጡልኝ አያልን፣ ጥቅም አላገኝ፣ የሚከፍለኝ የለ። there is no one። የህዝብን ኢንትረስት ብቻ ነው የማየው። የትግራይና የአማራ ህዝብ አርፎ ማየት እፈልጋለሁ። የአማራ ህዝብ ዘመነን ስለመረጠ በጣም ደስተኛ ነኝ። ለእኔ ዘመነ ካሴ ካሁን በፊት እንደተናገርኩት ዳግማዊው አጼ ቴዎድሮስ ነው ዩናይት የሚያደርግ። የአማራ ህዝብ ከትግራይ ህዝብም ከኦሮሞ ህዝብም በእኔ ዘመን አይዋጋም ብሎ ቃል የሚገባ ሰው ነው። እኔ ዘመነ ካሴ የአማራ መሪ ስለሆነ ትልቅ አክብሮት፣ ትልቅ ደስታ፣ ትልቅ ረፍት ነው ያለኝ። እውነት ነው፣ ዘመነ ካሴ ዘመንን የሚክስ ሰው ነው። ዳግማዊው አጼ ቴዎድሮስ ነው። የደብረጽዮን ደጋፊ አንዴ ጻፈችልኝ ከኮሜንቶቹ በጣም ካሳቀኝ ኮሜንቶች ማለት ነው። እና ቴዲ አፍሮ እንደዚህ ሰው ታሰረ አጠገብ ያሉ ሰው ሲባል ኤአይ ነው አለ ሰውዬው። ዛሬ ቀልድ ነው፣ እየቀለዱ ነው። አንገላት ነው አናውቅም። እሱ መብቱ ነው፣ ማንም ታርጌት አላደረገውም። ቤቱ ነው የሚኖረው። መግለጫ ቢሰጥ መግለጫ ማንም አልከለከለውም ምናምን ብለዋል። እንደዚህ ብለህ ለኢትዮጵያ የምትሸውድበት ነገር የለም። ሬድዋን ሁሴን የኢትዮጵያ ከፍ ማለት የሚያቅለሸልሸው ሰው ይኖራል አለ። ኢትዮጵያዊ ሊያቅለሸልሸው አይችልም። እንጥፍጣፊ የኢትዮጵያ ደም ያለው በፍጹም ደስ ይለዋል እንጂ ሊያቅለሸልሸው የሚችል ኢትዮጵያዊ ትውልደ ኢትዮጵያዊ የለም። መጪው ጊዜ እንዴት እየከፋ እንደሆነ ደግሞ ተከታተሉ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለው። አላሁ አክበር፣ አላሁ አክበር። እንደምታዩት ነው፣ እንደምታዳምጡት ነው። እንዴት ያለ የመረረ ፈተና፣ እንዴት ያለ የመረረ ፍዳ እየመጣ እንደሆነ እንዲሁ አይታችሁ መረዳት ትችላላችሁ። ይሄ ምንድን ያለችው አማርኛ ጠፋብኝ የምትየውን ነገርሽን አለች። ጽፋኮ አቆሚ ደግሞ ለዚህ ለጎንደረኛ እንግሊዝኛ ሻለች። ረስቸው የሀዲያው ፋንድያ ስለኔ ተናግሯል እና ሰው ቆርጦ ልኮልኝ ባልቴቴ ቴቴቴቴ አለኛሉ። እኔን አይ ሚስጤር አወጣብኝ። ንገሩልኝ በእናችሁ ለሀዲያው ፋንድያ የመሀል አውላላው መሀል ገበያ ነው መሀል ሜዳ የሚባለው አውላላ ባልቴቴ ወይ ሚስጥሬን አወጣብኝ። ባልቴቴ ሰው የማያውቀውን ነገር ተናገርክብኝ። ኦ ማይ ጋሽ እንዴት ጎዳኸኝ። ባልቴቴ ይለኝ ነበረ። እሷ ባልቴ ጀርድልች እንዲ እኔን የሚታየኝ ሲለኝ ነበረና አሁን አንተ የምትታይ ሆነ ነው እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። በአንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ፣ ሲያለቅስ ምታለቅስ አድርጎም ይወስዳል። እኛ ማህበረሰባችን ምን ላይ ያትኩር? ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው? አሁን ስለ ሟርት እናሰማው፣ ለቅሶ እናሰማው የቴዲ አፍሮ ዘፈን ነው ይሄ። ቴዲ አፍሮ ሀገር የሞተበት የት ሄዶ ያለቅሳል፣ ሀገር ቦታለች ያለበት ነው። በዚህ በኩል እነዚህ ይሄ ይዝታል አይደል? አብያተ ክርስቲያናትን ወደ መስጊድ እንቀይራቸዋለን ሲሉ ሰማችሁ። በተደራጀ ሁኔታ እንቅስቃሴ የሚያደርጉ ተቻችለው የኖሩትን አብረው የኖሩትን ሙስሊምና ክርስቲያን እኮ የሚመለከት ጉዳይ አይደለም። አብይ አህመድ ከመጣ በኋላ ያደራጃቸው፣ አብይ አህመድ ከመጣ በኋላ ስምሪት የሰጣቸው ነጋ ጠባ እየሰሩ ያሉ አካላት ይሄን ነው እያሉ ያሉት። ሰምታችኋል። ገብርኤልን ወደ መስጊድ ቀይረነዋል አለ። ይሄን ካለ በኋላ ሌሎቹም በፍጹም አብያተ ክርስቲያናት እንዳይቃጠሉ ምንም እንዳይሉ የሚል ትእዛዝ ይሰጣል። መወገድ ያለበት ይወገድ ይልሃል። ማንን? ካህናቱን፣ ሊቃውንቱን፣ ዲያቆናቱን እነዚያን በሙሉ። እንደውም እኔ በጣም አስገርሞኛ ይሁን ሲሙን ነበር። ምንድነው this guy is weird ሰው ነው ዝንጀሮ ነው ጉሬዛ ነው ምንድነው እያልኩ ነበር የማየው። እና ባልቴቴ ያለኝ ወይ እንዴት ሚስጥሬን አወጣብኝ። ይገርማል። ባልቴቴ ሚስጥር አወጣብኝ። ባልቴቴ በሱ ቤት እድሜ ነውር ነው። ኋላ ቀርነታቸው መሀይምነታቸው አቤት አቤት እንዴት ሰርበ ይሙታል። እኔስ እግዚአብሔር ይመስገን በእድሜ በጣም ተደስቼ የምኖር ነኝ። እንደ እድሜ ነው። እድሜ ደግሞ በደንብ አድርጌ የተጠቀምኩበት ሰው ነኝ። እድሜ ደግሞ ጸጋና ክብር ነው የምለው። አይ ፋንድያው የሀዲያው ፋንድያ ቴዲ በጣም አንደበተ ርቱዕ በሆነ ወርድ ኢኮኖሚው ዲፕሎማቲክ በሆነ ቋንቋ ነገር እኔ አፍረጭ ርጭ ነው የነገርኳቸው። በቴዲ አፍሮ ትጨፍረ የለ እንዲያው አትጨፍርም? ትጨፍረሻል። እያንዳንዱ ትጨፍረሻል። ሲያቅራራ ሆ ሲል በጣም እያንዳንዱ የሚነዝር ሰውነታቸው ላይ የሆነ ንዝረት የሚሰማ ነገር አለ። ውስጥ ቁጭት ምናምን ተሰምቷቸው እያንዳንዳቸው አብይም ይሰማል የተወሰነ እዚህ አጋጣሚ ምእመኑን ማህተም እየታየ አንገቱ ላይ ይሄ ሲሆን አብይ አህመድ ወጥቶ የሚለው ገና በጥፊ ትሞታላችሁ ነው የሚለው። ደጋግመን አሰምተናቸዋል። አዲስ ነገር አይደለም። የቤተ ክርስቲያናት መቃጠል ይቀጥላል ነው ያለው።
ይህን ስርዓት ለመታገል በቂ ብቻ አይደለም ከበቂ በላይ ምክንያት አለና እያንዳንዱ አካል ይታገል የሚባልበትን ሪዝን ላልተረዳችሁ ሬድዋን ሁሴን ይሄ ንግግር አይቆረቆረው። ወራቤ ላይ ክርስቲያኖች እየተገደሉ ቤተ ክርስቲያኖች ወደ መስጊድነት እንዲቀየሩ ፕሮጀክት የያዙ አካላት ስልጠና ወስደው አመራር እየተቀበሉ ወደ ዘመቻ መግባታቸው በአደባባይ እየተናገሩ ይሄ አያማቸው። ይሄ የመንግስት የሚባለው አካል ፕሮጀክት ነው። ዘመነ ካሴ ይሄ ፋንድያ ነው ለካ የሚለው እኔ ደግሞ ሀዲያ የሚለው መስሎኛል። እንዴ ይሄ ሰው የዘመነ ካሴ ሀዲያ ነው እንደሚመስለው? አረ ፋንድያ ነው የሚላሉ። በሱ ቤት በቃ ፋንድያ ብሎ ሰው ፋንድያና ሀዲያን እንኳን ለይቶ የማያውቅ ባልቴቲ ያለኝ በእኔ አፍ መጠራት ራሱ እንደ ሪፈራንስ ተጠቀምበት። ማርያማዊት እኮ ስሜን አንስተዋለች ብለህ እንደ ሪፈራንስ ተጠቀምበት። በእኔ አፍ መጠራት እንደ ትልቅ ክብር እንደ ትልቅ ፕሮሞሽን አድርገህ ቁጠረው። እግዚአብሔር አምላካችን ምድራችንን ሰላም ያድርጋት። ባንዲራውን አንሱት፣ ባንዲራዋን አንሱት። የኢትዮጵያን ባንዲራ አረንጓዴ፣ ቢጫ፣ ቀይ የኢትዮጵያን ባንዲራችንን እናንሳው። የአማራ ክልል እንዴት የክልሉ አንጻራዊ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው። አረጋ ሲሳይ የብልጽግና ማለት ነው። ምን ማለት ነው ይሄ? አማራ ክልል ሰላም ሆኗል፣ እኛ ነን ሰላም ያልተደረገው። አማራ ክልል ሰላም ነው እያሉን ነው። አረጋ ከበደ እርምጃ እንወስዳለን፣ በአማራ ክልል ፋኖን እናሸንፈዋለን ብሏል። ልዩ እርምጃ ልዩ ኦፕሬሽን እንጀምራለን። ምንድነው የሚለው? በቀጣይ ጠንካራ በቀጣይ ነው የሚለው የትላንት ነው። በቀጣይ ጠንካራ ህግ የማስከበር ስራ ይከናወናል። ኮቴሽን ውስጥ ነው። ርዕሰ መስተዳድር አረጋ ከበደ። እነ ሬድዋን ሁሴን ከህመሙ ሳያገግም ወደ ሚዲያ ያመጣው ምንድነው ካላችሁ በቴዲ አፍሮ ዘፈን ስርዓቱን የሚነቀንቅ ሁኔታ ተፈጠረ ነው። ደሞዛቸውን ሊያቋርጥ የሚችል ስልጣናቸውን ሊያሳጣ የሚችል ወንበራቸውን ሊነቀንቅ የሚችል ሁኔታ ሊፈጠር ይችላል የሚል ጭንቀትና ስጋት። በጣም የሚገርም ሁኔታ የ50 ዓመት ክስ ይዘው መጥተዋል ሁሉ። የቴዲ አፍሮ ዘፈን ከወጣ በኋላ አብይ 2-3 ጊዜ ነው የዛተው በሚዲያ። ሬድዋን የብሔራዊ መረጃና ደህንነት ኃላፊ ነው፣ እሱ ወጥቶ ዛተ። እነ ተመስገን ጥሩነህ ዛቱ። እያንዳንዳቸው ፉከራ ውስጥ ገብተዋል። እሪ እያሉ ነው የሚገኙት። አብይ አህመድ ይወድቃል፣ ለምርጫም አይበቃም። አብይ አህመድ እንቁጣጣሽን አያይም፣ አዲስ ዓመትን አያይም፣ ይወድቃል መንግስቱ። እንዳትረሷቸው እነዚህን አታላዮች እንዳትረሱ። አገርህን ያፈረሱ አንተ እያለቀስክ እነሱ የሳቁ፣ አንተ ተርበህ እነሱ የጠገቡ፣ አንተ ደይተህ እነሱ የበለጸጉ፣ በአንተ መቃብር ላይ ዙፋን የሰሩ እንዳትረሳ ኢትዮጵያ ህዝብ። ሌብነትንም እየተበቀላችሁ እንዳለ ከተማ ውስጥ ሌባ የለም አይደል? ለምን መሰለ? መንግስት ራሱ ሌባ ስለሆነ ስልጣን ላይ የተቀመጡት ራሱ ዘራፊዎች ናቸው፣ ሌቦች ናቸው፣ ተናጣቂዎች ስለሆኑ ሌቦች ራሱ እነዚህን ፈርተው ተደብቀዋል። ከተማይቱ ደህንነቷ የተረጋገጠም ሆኖልናል። ሰማችሁ? እነዚህ ሰዎች አማራ ክልል ላይ የሚፈጸሙ ወንጀሎች ትዝ አላቸው። አማራ ብልጽግና የገባበት ችግር ራሽናላይዝ ማድረግ ይፈልጋል። የኔ አይደለም ችግሩ የሆነ ኮሽ ሲል እዚህ አካባቢ ወለጋ ኮሽ ሲል ያዋት እጅ አለበት። ሀጫሉ ሲሞት አዳነች አበቤ ያኔ ጠይም ነበረች፣ አሁን ቃላ ብላለች፣ አሁን ፈረንጅ ሆናለች። ትራምፕ ነው የምትመስለው። ትዝ ላይ ቪዲዮ ራሱ ማለት ነው። አዳነች ላይት ጎሎበት ይሁን ምናምን አይታወቅም። እርስ በርሳቸው ሲነጋገሩበት ግን ያኛ ሲያናግሩ በአፋን ኦሮሞ አለች። እስኪ ሬድዋን እንስማው። እዚህ ላይ ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። የአንድ አይነትነት ዘመን አብቅቷል አለ። እስቲ እንደው የአንድ አይነትነት ዘመን የሚባለው የትኛው ነው? አንድ አይነትነት ተብሎ የተፈረጀው የዘውዳዊ ስርዓት ከሆነ አይደለም እንጂ ከሆነ የአንድ አይነትነት ፖለቲካ አንድነት አንድ አይነትነት አይደለም። አንደኛ የ50 ዓመት የ60 ዓመት ፖለቲካ ለምን መምጣት ፈለገ ነው ጭንቀታቸው ነው የሚገርመኝ። በኢትዮጵያ ውስጥ አንድ አይነትነት ኖሮ ያውቃል ወይ? አሁን የቴዲ አፍሮ ሙዚቃ ነው ይሄን ያህል ጭንቀት የፈጠረው፣ ሌላ ነገር አይደለም። የቴዲ አፍሮ ሙዚቃ በህዝብ ውስጥ የፈጠረው መነቃቃት አዳክመነዋል ብለው የሚያስቡት የኢትዮጵያውያን አብሮ የመኖር ተስፋና ፍላጎት ድንጋጤ ውስጥ ከቷቸዋል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን